ስትፈሰኝ ስትለቀኝ አንዴ ስትይዘኝ ስትገለኝ ደሞ ስታድነኝ ቁጭ የምትልበት ጸጓን ተነስሳኔ ናፍቀኛ ቦታኔ ዘንገናናቸው ሰላም 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 ጤና ይስጥልን ክብራትና ክብራኔ በእንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ ቀናችንን ጠብቀን ተመልሰን ተገናኝተናል። አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። ቁም ነገር ባላቸው ቪዲዮዎች ደግሞ እናንተ ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ በነጻነትና በጨዋነት ማስፈር ትችላላችሁ። እኔ ደግሞ ከዚህ በቀጥታ ለእናንተ አደርሳችኋለሁ። ለታዳጊዎችም መልካም ልደት እንላችኋለን። ለናትናኤል እሸቱ፣ ለሄመን ንጉሱ፣ ለናምሩድ ይሳቅና ለአቢጌል ሙሉቀን መልካም ልደት እንዲሆንላችሁ ተመኝተናል። ደውል ነው የምንለው። ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ። ሁላችሁም ደግሞ እኔ ሄድሴቴን እስካረግ ድረስ እናንተ ደግሞ ላይክ ታረጉና ከዛያው ህይወት ይቀጥላል። ህይወት ኧረ ጋይስ አንዳንድ ሰው ግን ያለው ኮንፊደንስ ኮንፊደንስ ቢኖረኝ እኔ አልቦቦ ፈጣሪ ያውጣኝ። ጋይስ አንድ ቪዲዮ አሳያችሁ ልመለስና ውድድር ነው አሉ። ያውም የቅርጽ ውድድር ኮሜንት እናነባለን። የትም እንዳትሄዱ። ሉና ወይ ታሪክ በለቀውጢ ነው። በባለፈው ቪዲዮ ማይተነዋል አይደል? ተስፋለኝ ማለት ነው። ውድድሩ የቅባት ሰው ይናገራል። ከማሳጅ ቤት አምልጦ ነው። የቅቅል ማንኪያ መስሎ ተወደ። ምንድነው የሁሉ ቅባት? ምንድነው ውድድሩ? ባሟላጨ ነው። ወይ ጉድ! እንዴት ገና ለከሉ ዳገበሽ ይሄኔ እኮ ከቤት ሲወጣ ውድድር አለብኝ ብሎ ነው የወጣው። ሊያውም የምን ሲሉት የቅርስ ፎርሙላውን እኮ አምጥቶታል። አደራረጉን ምናምን ማሳየት ቅርጹን ደግሞ በቀጣይ ያመጣል። ምን ይስከ አረ ኮንፊደንስ ቅርጽ በሌለው ነው በሉ። እኔ ብራለው ብሎ ተንኮ ይገባ። እኔ በበኩሌ ስፖርት አካታች መሆን አለበት ብዬ አምናለሁ እና ብዙ ጊዜ እኔን የሚያካተኝ የሚመለከተኝ ስፖርት ተደርጎ አያውቅም። በዛም በጣም ይሰማኝ ነበር። ይት ለመጀመሪያ ጊዜ የሚያምካተተን የሚመለከተን የስፖርት ውድድር የዛሬ ወር ጠብቁኝ። ቅባቴን ተቀባብቼ ቅርጽ ውድድር በሴት እኔ ነኝ የምወክላችሁ። የምን ዳይት የምን ጂም ነው? ስፖርተኛ እኮ ነን እኛ ስፖርተኛ ነን። የምጥ ተወዳዳሪ ነው ሞኖ ኮም በኋላ ሰላም እንዳለው እኮ እንትኑን ችሎታል እኮ በቃ ይሄ አወጣጡ ምናምን አንደኛ ነው። ያው ቅርጹን የሌለው እሺ መቃብር ቆፋሪ ሆነ የቁማር ሱስ ሲኖርብህ ተመላሽ ሬሳ ነው። ቀስ ብለህ አሁን ንግባ። ቶሎ በል አፍጣሽ። ቀኑ የስንት ቀን ይመስላል? ቀን ሂዳ ሬሳው ላይ ቁማ ያንድ ቀን እርግጠኛ እኔ የ3 ዓመት ሲኒየር ነኝ። በ400 እንደውም የአንድ ቀን የዳገት ሰፈር ሰው እንዳለ ቀብር የጨረስኩት እኔ ነኝ። እርግጠኛ ነኝ 3 ቀን ወይም 1 ሳምንት። አንድ ቀን ሂድሽ እኩል ቁጥር 1 2 3 በማሽተት ግባ። ሁለተኛ የኑሮ ደረጃ ተረጋጋ። ይኸውልህ
በ400 ደሃ የደሃ ሰቀቀናም ደሃ የትኛው ነው? በ400 የደሃ ሰቀቀናም ደሃ ግባ። በ600 ባለ አንድ ቀስመት 3 ስማ አንገል ይሄ ሬሳ ገና ከእናቱ ወር ሲወጣ እየቀመለ ነው የወጣው። እሺ አስሞክረን ሰቀቀናም ደሃ አስሞክረን ይሻል ምስጥ በለው አልበለው ብለን አስሞክረን ይሄ ደሃ ሬሳ አቋሉ። ስማ በሬሳ አትደራደረኝ አልኩህ እኮ አትደራደረኝ አልኩህ እኮ የሙት መንፈስ ነው በስጋ ይዳንቶ ባለ በስጋ ወይ ቁማር የሚለው ዘፈን አለ አይደል? ይሄ በቃ በደንብ ነው የሚገልጸው። ማለት ማዘር ቲማቲም፣ ሽንኩርት፣ ቃሪያ ይዛበት የምትመጣው ከገበያ ኮፍያ ምናምን አላቦስ ኮፍያ የሚሰራበት እንትን ነው። ኮፍያ የሚሰራበት ምናምን ዋጋው ስንት ቢሆን አሪፍ ነው? ገምቱ እስቲ። እንዴት ነው ሰው የሚኖረው? 415 ይሄ ሀገር ቤት ላይ ቲማቲም እና ሽንኩርት የሚይዘው ጋይስ ይሄ ማለት ስንት ማለት ነው? 415 ፓውንድ ማለት 70 ምናምን ሺህ ብር ማለት ማዘር አይተሽዋል? ይሄን ሽንኩርትና የምትገዥበት እዚህ መተሽ ብነግጃ ይሻልሽ። ሲስተር ከቦንዳ ውስጥ የምትገዛውን ቦርሳ ላሳየህ። ይሄን ከቦንዳ ውስጥ ነው ሲስተር የምትገዛው። 4-5 አላት ከቦንዳ የገዛችው። ስንት ዶላር ነው ዋጋው? ከ10 ከ20 ፓውንድ አይበልጥም። 10-20 ፓውንድ ይላል። 1050 ፓውንድ የባጃጅ ዋጋ ነው። አንድ ባጃጅ ስንት? 1050 ፓውንድ አንድ ባጃጅ እዚህ ላይ አንጠልጥለሽ አንድ ባጃጅ መርካቶ መንጩ ስትሰሪ አንድ ባጃጅ ይሄንን ያልሰራው ሙነር ለመናገር ይሄንን ያልሰራው በጨርቅ ነው የተሰራው። ይሄንን ያልሰራው ሰው እንደደነገ እዚህ ደግሞ እንዳያስሩኝ ከፍተዋል ክፈል እንዳይሉኝ። እኔ አላውቅም ከዛ አንተዋል ከፍተዋል ክፈል እንዳይሉኝ። God have mercy upon us። ያው አንዳንድ ጊዜ እኮ የሚሸጥላችሁ የብራንዱ ወይንም የማርኩ ስም ነው በቃና ያው ኳሊቲ ይኖራል። በርግጥ ግን በቃ አንዳንዴ አሁን በቅርቡ እንደውም ሲጋለጥ ነው ብራዴት እንደሚሰራና ምናምን እንዴት በቀላሉ እንደሚሰሩት ያው ስታተስ መግለጫ ነው። እኛ ጋር ሐዋሳ ደቡዝ ካምፕ ነውና በግ ሊያርዱ ለግንቦት ምናምን 20 ነው ምናምን ሊያርዱ ገዝተው ከካምፕ ጠፋ በጉ። አላፊያቸው ሲመጣ 50 አለቃው በጉ የለም። በጣም ነው የተናደደው። ወዲያው ና ብሎ የነበሩትን በስለቱ የነበሩትን ምናምን ጥበቃዎች እንትን ውስጥ የነበሩትን ምናምን ሰበሰበና ይሄ በግ ካለበት ይዛችሁ ነው ከተማ ውስጥ ፈልጋችሁ ይዛችሁ ነው ብሎ ለቀቃቸው። ከተማ ውስጥ ውለው ዞረው አስሰው ማታ አካባቢ ሲመለሱ አንድ ውሻ በገመድ ታስሮ አገኙ። ውሻውን ቅጥቅጥ አርገው በዱላ አምጥተው ካምፕ ወስደው አሰሩት። ከዛ ኃላፊያቸው ደረሰ። ማታ ላይ መጣ። አገኛቸው ሲል አዎ አገኝተናል ምናና የታል ምናሰ ያው እዛ አስረነዋል ምናና። ከዛ ወዲያው ባትሪውን አወጣና ኃላፊያቸው አዛዣቸው አርጎ ሲያይ ውሻ ነው። እንዴ እናንተ በደንብ አርጋችሁ አይታችኋል? ይሄ እኮ ውሻ ነው አለ። ከፈለክ ጠይቀው እኛ ግን ያሳምነናል አላ በግኔ ድሮ እንግዲህ እኛ የተማርንበት ትምህርት ቤት አጠገብ ቆንጆዎቹ የሚባሉ በጣም ኃይለኛ ከፌደራል ውጭ ሆኑ ቆንጆዎቹ የሚባሉ ነበሩ። ብቻና በቃ ቅጣታቸው ሲጋነን ማለት ነው። ማስፓልት ላይ በነጭ ቾክ አስምሮ በስር ሹለክ ይላል እየቀጠቀጠ ይላሉ። ቧንቧ ከፍተው እስኪ ያልቅጠጣ ብዙ አይነት ነበር። እስቲ የምታስታውሱት ካለ ኮሜንት ላይ ጻፉ። ስማኝ መጣ ይሄን ቆሜ ነው የማወራው። መጣና ይኸው ጌታ ምስክሪ መጣ። እኔም እኮ ተጋብዤ እኔ እናት እኔ እንዴት ነው እዛ ቤት ገብቼ የምበለው? የስንት ባለ ሀብቶች ቤት ያምሻል እንዴ ደፋር። ከዛ አስተናጋጇ መጣችና ስቴክ አለች። የስ አልኳት። አሁን ቁጭ ስቴኩ ሲመጣ መሃል ላይ ይሄው ለመረጃ እንዲሆናችሁ ብዬ እዩት። ይሄ ነው ስቴኩ። አሁን ይሄ ምንድን ነው?
አሁንማ እዩት በእግዚአብሔር ሳጣራ የሚመስል ነገር አለው መሀል ላይ ሻማ የሚመስል ነገር አለው ይሄ ነው ስቴኩ ከዛ እኔ ደግሞ ይሄ ሳጣራው የሚበላል መሰለኝ ዲኮር ነው መሰለኝ ሳጣራውን አነሳውና ሳረገው በቃ የሆነ የህይወቴ የቃና ለውጥ ተሰማኝ ከዛስ እበሉኝ አረ በእንደው በመድኃኒዓለም እበሉኝ ከዛስ እበሉኛ ከዛ መሀል ላይ ያለውን ነገር እስከዛ ሰዓት ድረስ ስጋውን አልቀመስኩትም መሀል ላይ ያለውን ነገር አምላኬ ኢየሱስ የሀገሬ ልጅ ዛሬ እኮ ሰው የጋበዘኝን ስቴክ እያሳዩዋቸው ነው ምንም እያወራሁ ነው መሀል ላይ ያለው ሻማ የሚመስለው ነገር ይበላል እንዴ አልኩና ቆረስ ያማኝ ቅምስ ሳረገው ይኸው ኢየሱስ ምስክሬ ነው ዛሬ ከዛ እበሉ በእናት እንዳታወራ ወይ ውጣልኝ በእግዚአብሔር ስሜት ውስጥ ነኝ ከዛ እበሉኝ አዎ ካላላችሁ ታላወራ ከዛስ ስጋውን በቀኝ እጅ ቢላውን ያዝ በግራ እጅ ሹካውን ያዝ እሺ ከዛ አንድ ጣትን እንዲያርግ ተባልኩ ለካ ቤቱ ፕሮቶኮል አለው በስታይል ነው ለካ የሚበላው ፍራይዴ ናይንቲስ በእጃቸው ሊበሉ ነበር እኔ ነኝ እንደውም ታው እንደዛ ይበላል ብዬ ያዳንኳቸው ከዛዛ ሹፍልኝ አያራዳልሽ ስቴኩ ቢላውን በዚህ የቆረጥኩ ንክት አርጌ ቅምስ ሳረገው በጣም ይቅርታ አድርጉልኝ ይሄን ቃል በመጠቀሜ ፍራይዴ ናይት የሚያውቃሉ ዛሬ አላራማ ይሄው ኢየሱስ ምስክሬ ነው ቀልዴን አይደለም ይሄው ፍራይዴ ቸካም እኔ እግዚአብሔርም ብሏል እኔ እንደዚህ ነው እንዴ ይሄው ፍስስ እንዴ ጌጪ ይሄው ምግቡን ቀምሾ ማለት ነው ወንበር ላይ ቁጭ ብዬ እግዚአብሔርን ነው የምላችሁ ወይኔ ሊቀርጹኝ ነበር እንደውም እንዳትቀርጹኝ ብያቸው ነው ይሄው ጌታ ምስክሬ ከዛ በስማም አወራሩ እኮ ነው በጣም የሚያዝናናውና የፈለገ እንደውም በጣም ሌክዠሪ የሆነ ቦታ አንዳንድ ምግብ ኖርማል ምግብ ለምዳችሁ ላይጥማችሁ ይችላል ግን ይሄ ቴስቱ የተለየ ነው ማለት ነው የግጥሜ ርዕስ የታባሽ ይሰኛል ፍቅሬን ገፍተሽ ሄደሽ ስታላዝኝ ዋልሽ የታባሽ እንኪ ስለይ ስድብ መስሎሽ ታማኝ ልቤን ያሰቃየሽ አረ የታባሽ ግጥም በባህሪው በብዙ መንገድ ይከፈላል ያንቺ ግን ለሁለት ነው የተከፈለው አንደኛው መውላቀ ግስ ሁለተኛው ተውሳከ ግስ ይላል ይሄንን ግጥም እንደ ባለሙያ ትኩር ብዬ ሳየው አወራረዱ ግዳጁን እስኪፈጽም ድረስ ነው ከዛ በኋላ ይወርዳል ወዴት ወደ ዜማ ከዛስ ክሊፕ ሊኖረው ይችላል አይታወቅም ግን መጨረሻው የት ነው ማብቂያው ነጥቧ ህዝቡ ጥያቄው ነጥቧ የቱ ጋር ናት የሚለው ነው እቺን ብትመልሽልን መልካም ነው ባይነኝ እንዲህም አይነት ግጥም አይቼም አላቅም ሎሬት ብዬሻለሁ ትንሽ መሐከሉ ላይ ነጠላ ሰረዝ ሁለት ነጥብ ብትጨምሪበት ሞር ደግሞ እንዲያምር ከፍ ቢል ስንጥቁ ማለት ግጥሙ ልብ የሚነካ ነበር የሚሆነው በዚህ ላይ ደግሞ የግጥሙ አወራረድ ይዘቱን የጠበቀ በሁለት ዘርፍ መውረዱ መድብልሽ ላይ ብታካትቹ ይሄ መጽሐፍ ነው እርግጠኛ ነኝ ገለጥ ሲደረግ መጽሐፍ ነው በግምጋሜ ጨዋ ግጥም ነው ቤት አይመታል የግጥሙ ንጉስ የዓለም ሎሬት እስጢፎ ይቅር በለን ድንቅም ግጥም ቴንኪው እሺ ማማ ዛሬ የምንማማረው ሂሳብ ነው እሺ አለሜ እሺ መቀነስ ነው የምንማረው መቀነስ ነው ወይ መደመሩ ሳይገባኝ ለዛሬ እንቀንስና ወደፊት ደግሞ እየደመረን እንሄዳለን ምን ችግር አለው እሺ አለሜ እሺ እንቀንስ ለምሳሌ እርሶ በስንት ዓመተ ምህረት ተወለዱ መምህር የላቀው ከበቅሎ ወድቀው እግራቸውን ሲታሹ እኔ ድንቦሽ ማለት ጀምሬያለሁ በዓመተ ምህረት ይንገሩኝ እንጂ ማማ እኔ መቼ ተወለድኩ 1959 ስለዚህ አሁን ስንት ዓመት ሆኖ ማለት ነው 15 እንዴ የተወለዱት 1959 ነው አዎ አሁን ደግሞ 2017 ላይ ነን እውነት ነው ስለዚህ ስንት ዓመት ሆኖ ማለት ነው 15 እንዴ 1959 ተወለዱ አሁን 2017 ላይ ነን ስለዚህ ከ2017 59 ሲቀንሱ ስንት ይሆናል ማለት ነው 15 እንዴት ሆኖ ማማ ቆይ ተረጋጋ
ተረጋጋ ልጄ ካም ዳውን እንግዲህ እኔ ተተወለድኩ ነፍስ እስካው 15 ዓመት ኖርኩ ያዝልኝ ልብ በል ነፍስ ታወኩ ጀምሮ ያለውን ግን ኑሮ አይበለው እድሜ አይበለው ከጀዋለሁ ኦሬዲ ዲድ ለምን ዞር ስል ፖለቲካው ዞር ስል ዘረኝነት ወዲህ ስል ጦርነቱ ወዲያ ስል ሰው ማማቱ ዶላር ጨመረ አልጨመረ ጦርነት ተጀመረ አልተጀመረ እያልኩ የኖርኩትን 43 ዓመት ተሆነ ኖረሽዋል እያልከኛለሁ ይመጭ እንጂ እኔ ያለ ጥርጥር 15 ዓመት ነው እንዴ እድሜ ሊያጠራጥረኝ ምን ቀረው እንደዛ ከሆነ እኮ ማሚ ሳይሆን ሚሚ ልሎት ነው ማለት ነው እንዴ ለምን ጋሻ አትለኝም አንተን ታስደሰተ ምን ይላል ይሄ ሰንጠረዥ እንዴ ነጥብቂጥ እኔ እኮ ከበሬ ወድልሃል ብዬ ነው እንጂ የምማረው አስተማሪ መቀየር የሚያቅተኝ መስሎህ ነው እኔ ሰንጠረዥ እንደውም አላስተምሩትም ሚሄድ ጎሄድ ቴስታጋሊኒ ቫቤኒ ዲስክራዚያቶ ቴስታጋሊኒ መንገዱን ጨርቅ ያርግልህ ማለት ነው ትርጉሙ ካሻ የሮስ ሞዴስ ቻሌንጅ ውድድር ነውና በጣም የሚያስቀው ያ አይደለም እኮ ውድድሩ አይደለም በጣም የሚያስቀውና ከ1 እስከ 3 የወጡት ወንዶች ናቸው አሰባችሁታል ሮስ ሞዴስ ቻሌንጅ ላይ ከ1 እስከ 3 የወጣው ወንድ ሲሆን ይኸውላችሁ ይሄ ሶስተኛ ነው የወጣው ሁለተኛ ይሄ ነው የወጣው አንደኛ ደግሞ ይሄ ነው የወጣው ቻሌንጁ ምንድነው ነው ቻሌንጁን ነው ማስተዋወቅ ነው ማድረግ አይሆንም መቼስ ወንድ ልጅ አርጉ ምናምን ብሎ ሞክሮ ያለው ያላ አስተዋወቅም መቼስ ቻሌንጁ ማወቅ አለብን ለመፍረድ ይሄ ሁሉ ሚሳኤል ከኢራን ወደ እስራኤል እየዘነበ ማለት ነው እነሱ እዚህ ሌባኖን ውስጥ ሆኖ ፓርቲ ያደረጉ ነው ማለት ነው ይሄ የምታዩት እንዳለ የቀደሙ ሁለቱ ክሊፖች ሌባኖን ውስጥ ቤሩት የሌባኖን ዋና ከተማ ቤሩት ውስጥ ሆኖ እየተዝናኑ ፈታ this is the most unserious generation ማፑን ለማሳየት ያክል እንዲገባቸው ኢራን እዚህ ጋር ናት እስራኤል እዚህ ጋር ናት ሌባኖን እዚህ ጋር ናት ከዚህ ወደዚህ ተደባደባሉት እና ሌባኖን እዚህ ጋር ሆኖ ቺል እያደረጉ ነው ኦብዘርቭ የሚያደርጉት ኢማጂን ጎረቤት ሀገራችሁ በሚሳኤል የተደበደበ እናንተ እዚህ ጋር ናችሁ ቺል እያደረጋችሁ ታያላችሁ እዚህ ጋር የምታዩት ዲያግራም ማለት ነው ኢራን ያላት ባሊስቲክ ሚሳኤል የት ድረስ ሄዶ መምታት እንደሚችል ነው ሬንጁ ነው የሚያሳየውና ከ700 ኪሎ ሜትር እስከ 3000 ኪሎ ሜትር ድረስ ሄዶ መምታት ይችላል እኛም የገፈጡ ቀማሽ ሊሆን ይችላል ድንገት ሳት ብለው ከመጣ ምክንያቱም ኢራን ትዊት ያደረገችውን ነገር አሳያቸው everyone will feel it ብላለች ሁሉም ሰው ይሰማዋል ብላለች ስለዚህ እኛም ሊሰማን ይችላል ድንገት ከመጣ ከዚህ በኋላ ሻባብ ስሪ ከሚኖር ጀምሮ ያሉት ያገኙናል እና አይራን ቢ ፊሊንግ ላይክ ኪንግ ቮን ማለት ነው ድሮ ኪንግ ቮን ትዊት ሲያደርግ እንደነበረው ቢፍ ምናምን ነገር አለ አይደል በቃ ትዊት አደራረጓ ያስደነግጣቸዋል ማለት ብዙዎችን ያስደነግጠው እንግዲህ ነው everyone will feel it ሁሉም ሰው ይሰማዋል እኔ አልፈልግም ኢራን ኖ before GTX6 imagine ኢራንን ፊል ስናረጋት ኖ when the last sword strikes we will see who remains የመጨረሻው ሰይፍ ሲመዘዝ ማን እንደሚቀር እናያለን what አረ በእና blood for blood እንግዲህ ደም በደም ነው እየመለስን ያለ ነው እንግዲህ እዚህ ደም መላሽ ነን እያሉ ነው remember we didn't initiate it አስታውሱኝ አልጀመርነውም ታዲያ ማን ነው የጀመረው እኔ እኮ እንደ ሐሳብ ለምንድን ነው እነዚህ ሀገር መሪዎቹ ገብተው የሆነ ሪንግ ውስጥ ይግቡና ይደባደቡ ለምንድን ነው ሲቪሊያኖች ምናምን ነገር የሚያስጨነኝ ሁሌ ይሄ ግራ የሚገባኝ ነገር የጦርነት ጉዳይ ማለት ነው አሁን የእስራኤልና የኢራን ጉዳይ ድሮ ጄኔሬሽን ያለፈ ጦርነት ነው የድሮ ኮንፍሊክት ነው ሁላችንም የምናውቀው ነገር ነው ግን ለምን በቃ እንትኖቹ አይጣሉም ሊደሮቹ ለና አይጣሉም እኛ ምን አገባን እስካሁን ባለው መረጃ እንግዲህ አሜሪካ ጣልቃ ገብነት አደረገችም እጇን አላስገባችም ካስገባሽ ግን ሶስተኛ ዓለም ጦርነት እንደሚነሳ ምንም ጥርጥር የለም እንግዲህ ማስገባቷ ከዚህ ዜና በኋላ ተሰምቷል ምክንያቱም የኢራን አየር ክልል በአጠቃላይ ተቆጣጥረነዋል ብሏል ትራምፕ ብሎ ትዊት አድርጓል ከዚህ ዜና በኋላ ማለት ነውና ስለዚህ በጣም እንግዲህ አስጊ ነው ኦሬዲ ገና ከመጀመሩ እዚያውን ያለበት ሀገር ራሱ ነዳጅ መጨመር ጀምሯል እና ከጦርነቱ ከመመታት ቀጥታም ብቻ ሳይሆን እነሱ ነገር ሲፈጥሩ ዓለም ላይ ኢኮኖሚው ምናምን ታች ያለው ማህበረሰብ ኑሮ ውድነቱ ምናምን ይቀጥላል እኛ ጋር ደግሞ ደብል ይሆናል ማለት ነው ሰበር ዜና ተሰምቷል በአሁኑ ወቅት እንግዲህ ሲጠበቅ የነበረው ነገር ሆኗል ዶናልድ ትራምፕ እንግዲህ በትሩዝ ሶሻል ሚዲያቸው እንዳጋሩት ጽሁፍ ከሆነ በአሁኑ ወቅት ሙሉ ለሙሉ የኢራንን አየር ክልል ተቆጣጥረናል ብለው ተናግረዋል ማለት ነው ይሄንም ጽሁፋቸውን ያጋሩት አሁን ነው ከደቂቃዎች በፊት እሳቸው እንደተናገሩት ከሆነ ሙሉ ለሙሉ የኢራን አየር ክልልን መቆጣጠር ችለናል ምንም እንኳን ኢራን ብዙ የአየር መቃወሚያዎች ቢኖሯትም ነገር ግን በአሜሪካ ከተሰሩ የአየር መቃወሚያዎች ጋር የሚነጻጸሩ አይደሉም ብለው ተናግረዋል ማንንም እንደ አሜሪካኖች ሊሆን አይችልም ብለው እንግዲህ አጋርተዋል የማለት እንግዲህ ኦፊሻሊ አሜሪካ ይህንን ጦርነት ተቀላቅላለች ማለት ነው ይሄንን ቪዲዮ እስከሰራውበት ወቅት ድረስ እንግዲህ አሜሪካ በምን አይነት መንገዱ እገዛ እያደረገች እንደሆነ አልታወቀም አዲስ ነገር የሚመጣ ካለ ወደ እናንተ ማቀበላችሁ ይሆናል ፎሎና ላይክ ማድረግ እንዳትረሱ እመለሳለሁ ሰላም እንዴት ናችሁ ሰላም ደህና ከቀበሌ ኮሙኒኬሽን ውሃ ልማት ኢሚግሬሽን ጽፈት ቢሮ ነውና አቃጣሪ ጎረቤቶች ሪፖርት አድርገውባችሁ ነው እሁድ እየጠበቃችሁ ትመታላችሁ እየተባለ ነው ምንድነው የመታ ከበሮ ሊበለ ትመታላችሁ ቆርቆሮ ምንም እድሳት ፍቃድ ሳይኖራችሁ እየመታችሁ ነው እየተባለ ነው ለምን ትመታላችሁ ምንም አልነካንም ዶ አይ ኖ ዩ ሳምዌር ቲክቶክ ምናምን አውቃለሁ አንተን ጎበዝ ቲክቶክ የምትሳደበው ልጅ ነህ ባለቅ አያለሁ ማታ ህዝብ ጋር
ስትልመጠመጥ ስትለማመጥ ጥሩ ነው። ጎበዝ ነው። የኮሎራዶ ሴቶች አጫጭሮች ናቸው ምናምን ብለህ ተናገርከው ነው አይደለ? ኮሎራዶ ትተቻለህ። ምን አሜሪካ ሄደ የሚፈረድብህ መስሎ ነው? የኮሎራዶ እኮ እዚህ የካባዶ ነው የሚፈረድብህ። አትምቱ። ለማንኛውም እነዚህ ልጆች በቃ የማይሆን ኮምቢኔሽን ተያይዘውታል። ጎመን በፓስታ በጥሬው ጎመን አሪፍ ነው ይመስለኛል። ለጥፍ ይሄ እንኳን አሪፍ ይመስለኛል ከጤናማ አኳያ እንደውም አሪፍ ሲስተም ነው። ጀሶ ምናምንን ከምትበላ ያው የግዡ ማለት ነው ውድነቱም አለ። ቤት ደግሞ ከሆነ ጤፉ ጎመን አሪፍ ነው። ጓሮ ይበቅላል። ጓሮ ካለ ማለት ነው ደግሞ እሱ ፍቅር ይበልጣል ብለሽ ከችጋራ ወንድ ጋር ስትሆኝ እሺ እንዴት ነሽ? ሰላም ነሽ? አለሽ እሙገላ ይኸውልሽ እስከ ዛሬ ከቀያየርኩት ፕሮፌሽን ሳንቲሜን አጠራቅሜ ታውቂያለሽ። ላንቺ ያልሰራሁት ስራ የለም እናቴ። አጃ ዙር ያለው ዲዛ ለቅም ያለው ታውቂያለሽ። ጋራጅ ቤት ያለ ሙያ ገብቼ ጎማ ውስጥ መፍቻ እንደርሰው ታስተውሻለሽ አይደል? ከዚህ ሁሉ ፕሮፌሽን ካጠራቀምኩት ሳንቲም ልዩ ስጦታ 3ኛ ዓመታችንን በማስመልከት ገምቺ እባክሽ እሙገላ ገምቺ እናት ሲመስለኝ መኪና አሪፍ ሻለ ነገር ገምቺ። እኔ እኮ አላምንም። ኮስሞቲክስ ቤት ከፈትክልኝ? ኮስሞቲክስ ቤት ከመኪና የተሻለ ስልፍ ኮስሞቲክስ ቤት? ኧረ እንዴ በቃ ንገረኝ። ራስሽ ታያለሽ። ይሄው አላጓጓሽም ከዚህ በላይ ቀላል እንዳይመስልሽ። ታዲያ እባክሽ ለፍቅራችን ከባድ ስጦታ ምንድነው? ፎቶ እናት የሆነት ያኔ ትዝ ይልሻል ገና መጀመሪያ ስንገናኝ አብረን ወክ አደረግን በኋላ እግርሽን በወካሹ ልኩት ካቀጠምኩት በኋላ የሆነ ጫፍ ይዘን አቅፌሽ ሰልፍ የመጀመሪያ ሰልፊያችን እሱን በልብ ቅርጽ በፖስት ካርድ መልኩ አሰርቼ ይሄው እንዴ መረኝ ማለት 3 አመት ሙሉ ሰርተክ ያጠረቀምከው ይሄን የገዛኸው ፖስት ካርድ ለከስከስ እናቴ ልብ ቅርጽ እኮ አሰርቼ እኮ በልብ በቃ ይኸኛው ዘመን እኮ ፍቅር ብቻውን ዋጋ የለውም። ፍቅሩን መግለጫ ከበድ ያለ ነገር ካልመጣ ከባድ ነው። ዛሬ 29 ዓመት በፊት ሚስቴን አማግጠሃል የሚል ነው የዛሬው ወንጀል ምርመራችን። እንዴት አስታወሰው ጎበዝ። እንግዲህ ተበዳይ ከዛሬ 29 ዓመት በፊት ሚስቴን አማግጠሃል ብሎ 29 ዓመት ሙሉ ሲጠብቅ ቆይቶ አንድ ቀን ተበዳይ ህብረት ባንክ ይቀጠራል። ህብረት ባንክ ተቀጥሮ 30 ጥይትና 1 ክላሽ ይሰጠዋል። እንግዲህ በዳይ ከ29 ዓመት በኋላ ህብረት ባንክ ጎን ባለች ሱቅ እቃ ሊገዛ ውሃ ሊገዛ ክሉ እያለ ሲመጣ የዛሬ 29 ዓመት የተበደለው ሰውዬ ትዝ ብሎት በጥይት በለው። እንዴት ነው የሚሳቀው ጎበዝ? 29 ዓመት እንዴት ሰው ቂም ይይዛል? 29 ዓመት እናንተ ጽሁፉን አንብቡት። እኔ አንድ ቀልድ ልንገራችሁ። ምን አለ አሳ እየበላ ነውና ይሄን አሳ በልቼ እንደጨረስኩ የዛሬ 20 ዓመት 7ኛ ክፍል የእንግሊዘኛ 7ኛ ጥያቄ ሐመሩ ሐመሆኗ ትዝ አለችኛል። መልሱ 29 ዓመት ለዛው የቀልጠፍ ያለች ሀገር ነች የምትባለው ድሬዳዋ ውስጥ ነው ይሄ ወንጀል የተደረገው። ፈረስ መጋላ አካባቢ ነው የተደረገው። እናንተ ጽሁፉን አንብቡት። እኔ ትንሽ መሳቅ ሳይኖርብኝ አልቀረም። በነገራችን ላይ መሳሪያ ሰይጣን ነው ይባላል። ለ29 ዓመት ሙሉ ይሄ ሰውዬ የት እንዳለ ምናምን ሳያቀርቱ አይደለም፣ ግን እጁ ላይ ምንም ነገር ስላልነበረ ወይንም ደግሞ በአቅምም ሊቋቋመው የማይችለው ሰው ሆኖ ስለተሰማውም ሊሆን ይችላል። ግን መሳሪያውን ይዞ ሰውየው ሲመጣ በቃ ሰኔና ሰኞ የሚባለው አለ ተገጣጠመለት ማለት ነው። ስለዚህ
በልበል ይላል እና መሳሪያ ስትታጠቁ መጀመሪያ በደንብ ልብ መግዛት ያስፈልጋል የሚባለው ለዚህ ነው። ስለዚህ ምረጥ በተባለ አሁን ከቴዲዮና ከልጅ ሚካኤል ላንተ ምርጡ ሂፕ ሆፕ አማርኛ ቀንቃይ ማን ነው? እኔ እንዳልኩ የሚሰራ ሰውን አከብራለሁ። ሁለቱም እዚህ ደረጃ ሲያደርሱት የሰሩትን ነገር አፕሪሼት አደርጋለሁ፣ በጣም አከብራለሁ። ከዛ ውጪ ግን ደረጃ ውስጥ ራሴን ሳልከት አስተያየት መስጠት ይከብደኝ። እሱም ነው ቴዲም ነው ልጅ ሚካኤልንም ማለት። ስለዚህ ከቴዲዮና ከልጅ ሚካኤል ላንተ ምርጡ አሌክስ ነው? አዎ ኖ ዳውት። አሁን የሚወረወረውን ጦር ትችለዋለህ? እንግዲህ ያው እግዚአብሔር ሁለቱም በጣም ሂውጅ ሆነ አድናቂ ያላቸው ፋን አላቸው። ለምን መሰለህ ሰርተዋል። እኔ አሁን በትራክ ብትሄድ 15 ትራክ ምናምን ያለኝ ከሲንግሎች ጭምር ማለት ከዚህ በኋላ አመርተዋለሁ። የምርቱ ጉዳይ ሳይሆን ጥራትም የሚባል ነገር ይኖራል። ያው እንግዲህ እቺ የቢዝነስ ስትራቴጂም ነች። እቺ ሽኩቻ መፍጠር ነው። ይሄኔ እርስ በርስ እኮ እንትን ይሆናሉ በእርግጠኝነት። ያው እንዲህ ካልተባለ ስማቸው አይነሳም። ከዛች ስትራቴጂ ነች። የሚያወጣቸው ዘፈኖች ይደመጣሉ። መልስ ሰጣቸው ያልሰጣቸው እየተባለ ስራዎቻቸው በደንብ እንዲሰሙ የሚደረግበት አንዱም ዘዴ ነው። ያ መሸጦ ባሪያ ዘካርያስ የሚባል ባሪያ አትበሉ። ባሪያ አይደለም። እናቱ ወሎ ነች፣ ሞታለች። አባቱ ትግሪ ናቸው። እናቱ ወሎ ነች፣ ሞታለች። ሌላ ሚስት አግብተው አባቱ 2-3 ወልደዋል። ያሉት እዚህ ሀገር አይደለም መቀሌ ነው። ልሰርዘው ባሪያ የሚለው ልሰርዘው ባሪያ የሚለው ልሰርዘው የማይበጀው ጠጉሩን ሁሉ አገሬው ሁሉ እየተላጨ ስለሆነ እሱ እየተላጨ ነው። እንደ ልጄ የምቆጥረው የወለድኩት ልጄ ልክ ነኝ? አዎ የወለድኩት ልጄ ዘካርያስ ልክ ነው። ያሁኑ የመጪውን የሰኔ ሚካኤል ዓመታዊ በዓል በማስመልከት ልክ ነው ከጡረታዬ ላይ 800 ብር እንዲወስድ ፈቅጄ 400 ብር ሰጥቷል። በተቀበሱ ቆይ ለሰኔ ሚካኤል ጠላ መጥመቂያ 800 ብር እንዲወስድ ከዚህ ቀደም ነግሬ ወስጃለሁ ብለው ፈርሙ። ጡረታ በተቀበልኩ ቁጥር 400 ብር እየሰጠሁት ነው። አይደለም እሱን አይደለም። ይሄ የሚለው ጽሁፉ አሁን ዝክር ለማዘከር ማማዝና ለሚካኤል ዝክር ሊዘክሩ እርሶ እኔ ቤት እኮ ሚካኤል ጉለሌ ሚካኤል ተታቦቱ ጓድ ነው ያለው። ይኸው ቀረብ ብሎ አዳምጡ። እኔ ወይዘሮ ዝናሽ ለሰኔ ቆይ አዳምጡ። ተጋጅልኝ የሚጠምቅልኝም የለም። አዳምጡ። ለሰኔ ሚካኤል ዘካርያ ወጪ ሲባሉ ማማዝናሽ ፊታቸው ተቀያየረ ነው የሚባለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፓስተር ትዝታው ሳሙኤል ላይ ክስ መስርታለች። ቤተክርስቲያኗ የሕግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎም የምርመራ መዝገቡ መብት ለሚፈቅድለት የአቃቢ ሕግ ዘርፍ እንዲተላለፍ ጠይቋል። በዚህም መሰረት ተጠርጣሪው ተነዋሪነቱ በውጭ ሀገር በማድረግ የቤተክርስቲያንን የበላይ ውሳኔ ሰጪ አካልን ለማዋረድ ለመስደብና የምዕመናኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ውከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከ5000 በላይ ተከታዮች ባሉት የራሱ የዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱን ገልጿል። ተገቢ ክስ ነው፣ ለኔ ተገቢ ነው። የትኛውም ይሁን እንደዚህ የሚያደርግ ሰው መጠየቅ አለበት። ጃኒ እንደዛ ልጅ ተብሎ አይደል የተጠየቀችው? ይሄው እንደልባቸው እንደዛ ምን ሲያደርግ እንደነበር ይታወቃል። የሌላም ሃይማኖት ሆኖ የትኛውም ሃይማኖትን አንደኛውን ሃይማኖት እንዲህ ካረገ መጠየቅ አለበት ባይ ነኝ። እናንተ ምን ትላላችሁ? አግባብ ነው አግባብ አይደለም? ሰላም ውድ ቤተሰቦቼ፣ በዚህ ሰሞን የሰይፉ ፋንታሁን ልጅ ነኝ ብላ የመጣችው እቺ እህታችን እኔ ቤት ላይ እንግዲህ ሪከርድ ተደርጋ በሷን ለመርዳት ብለው ሪከርድ አድርገው ቆራርጠው እንግዲህ በተለያዩ ሶሻል ሚዲያዎች ዩቲዩብ ላይ እንዲሁም ቲክታክ ላይ ፖስትቷት ቫይራል እየወጣ ይገኛል። ከዛም በኋላ ከ2 ቀን ከ3 ቀን በኋላም እንግዲህ የሰይፉ ፋንታሁን ልጅ አይደለሁም ብላ ተናግራለች። እባካችሁ ሰዎች ለቀልድ ወይም ለመፈመስ ብላችሁ እንግዲህ ሶሻል ሚዲያ ላይ የመጣችሁ የከሌ ልጅ ነኝ እያላችሁ የምትፖስቱ ሰዎች፣ የምትናገሩ ሰዎች የሰውን ህይወት የሰውን ትዳር ሊበጠብጥ ይችላል። ስለዚህ እባካችሁ መጥፎ ነገር ነውና ቀልድ
ቦታ ስላለው እንደዚህ አይነት ነገር ባታደርጉ ብዬ እላለሁ። አመሰግናለሁ። ልጅቷም እንግዲህ በዚህ ሰዓት ይቅርታ እየጠየቀች ትገኛለች። እኔ ጋር መታ ይሄን ነገር ስትናገር ትክክል ካልሆነ በህግ እንደሚያስጠይቃት ስናገር እንደነበረ የታወቀ ነው። እንግዲህ እኔም እዚህ አምጥተን አይተናት ነበር አይደል? እና ከሆነም በቀጥታ እሱን ነበር ማድረግ የነበረበት። አንዳንዴም ለመፈመስ ሊሆን ይችላል ብዬ ነበር። እና ደግሞ መልኳ ደግሞ ስታዩት እንግዲህ ሌሎችም ሰዎች ይነግሯት ይሆናል ትመስያለሽ እንዲህ በይ የሚል ነገርም ሊሆን ይችላልና ይሄም አሁን በህግ ማስጠየቅ አለበት፣ መጠየቅ አለበት፣ ያስጠይቃል። ይሄ ሰውን እንደዚህ አድርጎ ያልሆነው ነገር ሆነ ማለት ጥሩ አይደለምና አንዳንዴም በጣም ማስተዋል ያስፈልጋል። ለመታወቅ ተብሎ ለሌላ ጥቅም ተብሎ እንዲህ ሰዎችን ህይወትም ይበጠብጣል። ለጊዜው ነው እኮ እውነቱ እኮ ይጠራል ወጣም ወረደ። ግን ለጊዜውም ቢሆን ለምን ስም ይነሳል? ቻል ቢሆን እንደ ጤፍ ዘርቾት ባበዛዎት ደስ ይለኝ ነበር። ክብርት ከንቲባ አዳነች አቤቤ ቀሌን አይደለም እንደ ጤፍ ዘርቾት። ምክንያቱም የኢትዮጵያ ህዝብ ብዙውን ጊዜ የሚወደው ጤፍ ነው። ዘሩም ትንሽ ትሁን እንጂ ብዙ ጣዕም አላት፣ ብዙ ፕሮቲን ነገሮች አሏት። ደግሞ እንደመፈጠር ነው የምቆጥረው የአዲስ አበባን ጉዳይ ሳይ እውነት ደግሜ እንደተፈጠርኩ ነው የምቆጥረው። ለነገዋም ሳነሳ ደስ ይላል። አንድ ሴት አረብ ሀገር ሄዳ ምንም ይዛ ሳትመጣ አገሯ ገብታ ምንም የምትሰራው አታ ጭንቅላቷን አታ መለወጥ ሲያቅታት ራሷን ማጥፋት ወደ ማበድ ወደ ተለያየ ከራሷ አልፋ ሌላ ሰው የምትበጠብጥ የሆነች ሴት ናት እዛ ቤት ገብታ አሁን ሰው የሆነችው። ሌሎች አፍሪካ ሀገሮች አውሮፓዎች ነው ቤቱንም መንገዱንም የሰሩላቸው። ኢትዮጵያ ግን ራሷ ነው እየገነባሽ ያለሽው። ይሄ ትልቅ እድል ነው። በራሷ ተፈጥሮ ማግኘት ትልቅ እድል ነው። ጎዳና ላይ የተጣሉ ልጆች ናቸው፣ ሴቶች ናቸው ወጥተው አሁን እኔ እዛ መድረክ ላይ ሰርቻለሁ። አጋጣሚ አንድ ቲያትር ሰርቻለሁና ከመሃል ሳይ የነበረው ፒያሳ ላይ የማቃቸው እነዛ ጎዳና ላይ ጓደኞቼ ናቸው። አዲስ አበባ ተወልጄ አዲስ አበባ ነው ያደግኩት። በዚች በ6 አመቶች ይሄ ሁሉ ፕሮጀክት ይሄ ሁሉ ስራ በምን አይነት መልኩ ነው እንዲህ ሊሰራ የቻለው? የስራ ፍላጎት ከህዝብ ወጥቶ ለህዝብ ማገልገል መልሱኛው ጋር ነው ያለው። ማን ያርዳ የከበረ ማን ያውራ የነበረ። ዛሬ በጣም ደስ ያለኝ በጣም ያስደሰተኝ የነገዋ ሴት እጅግ በጣም አስደስቶኛል። ልማቱ ደግሞ ለኛ ለኪነ ጥበቡ ከሰጠን አበርክቶ የተለያዩ ቦታዎች አምፊ ቲያትሮች ተሰርቶልናል። አምፊ ባይሆኑ ደግሞ የተለያዩ ጽዱ ኦዲየንስ ሊኖርባቸው የሚችሉ ቦታዎችን አግኝተናል። ከዚህ በፊትም ያው የሙገሳ ጉዳይ እንደምታውቁት ነው። እርሶ ከፈጣሪ በላይ ኖት ብለው ነበር ዶክተር መቤት ከንቲባዋን ወይዘሮ አዳነች አቤቤና አንዳንድ ጊዜ የስሜት ሞቅታም ጥሩ አይደለም። እድሜና ጤና ይስጠንና ከጥቂት አመታት በኋላ እነዚህን ቪዲዮዎች ተመልሰን ስናያቸው የሚሰጠንን ስሜት ለየራሳችን ለየህሊናችን እንቶ ከጋብቻ በፊት በተጋቢዎች በነበረ የግል ንብረት ላይ የተደረገ ስምምነት ይላል። በእኛ አትሌት ገለቴ ቡርቃና አቶ ታደሰ ገብረ ማርያም መካከል መስከረም 1 ቀን 2000 ዓመት ነው ይሄ ውል የተደረገው። እንግዲህ በዚህ ሁኔታ አትሌት ገለቴ ቡርቃ የላትን ንብረት ብቻ ዲቴል ማውራት ስለሚከብድ አንድ በየካ ክፍለ ከተማ ቀበሌ 17 በካርታ ቁጥር የተዘረዘረ ቤትና ቦታ እንደነበራት፣ በቦሌ ክፍለ ከተማ ገርጂ አካባቢ ቤት እንደነበራትና በኢትዮጵያ ንግድ ባንክ መጠኑን አሁን መግለጽ ማልፈልገው መጠኑ ከፍ ያለ ገንዘብ እንደነበራት፣ ይህ እንደነበረ ባልና ሚስቶች ተስማምተው ተጋቢዎች ማለት ነው የገለቴ ከጋብቻ በፊት የነበረ ንብረት እንደሆነ በፊርማቸው ያረጋገጡበት መረጃ ወደዚህ እናቀርባለን። እና ዴቭ እዚህ ላይ አንተ ልጠይቅ የምፈልገው አትሌት ገለቴን ሲያገኛት እሷ በአትሌቲክስ ያፈራችው ንብረት እንዳላት ከክፍለ ሀገር ብቻ እንደመጣች ሳይሆን አንጡር ሀብት እንደነበራት ተነግሯል። ግን አብዛኛው ይነገር የነበረው እሱ ፍሮም ስክራች አብሯት እንደነበረ አብሮ እንደተፈራ ንብረት ይነገራል። በዚህ ላይ የምትለው ነገር ካለ? እሱን እኮ ነው ቅድም ያልኩ። ለምሳሌ ያህል አንተ አጠገብ እንግዲህ ቅድም ምክትል ኢንስፔክተር ገለቴን አውርቻታለሁ፣ አንተም አውርታታል። ይሄ ቴድሮስ የተባለውን ሰውዬ በአይኗ እንኳን አይታው አታውቅም። እንኳን የህግ ባለሙያ እንኳን ጋዜጠኛ
ማንነቱንም ስብናውንም አታውቅም። በሽምግልናው ሚዲያ ላይም ደግሞ ጉዳዩን በመያዝ አይታወቅም እያለ በፍጹም ለማላውቅም ሰው አታውቅም። ባለ ጉዳይ እሷ ነች አይደል? ሰምተሃል እኮ ማለት እንግዲህ እሷ በህይወት አለች ነገርኩ። እና ምንድነው መረጃን የማዛባት ስራ የተሰራ ነው። ኦፍ ኮርስ ተከፍሎትም ይሁን ምናልባት በዚህ አጋጣሚ አዲስ አበባ ፖሊስ ኮሚሽንም ይሁን ፌደራል ፖሊስ ኮሚሽን በዚህ ጉዳይ ላይ የሚመለከተው የህግ አካላት በሙሉ ገለቴን ምክትል ኢንስፔክተር ገለቴን ጨምሮ ይህ ሰው ለህግ እንዲቀርብ አንደኛ ወንጌላውያንን የወንጌል አማኙን ስም አግዱፏል፣ አጥላልቷል። ገባ ፌዝ በሚመስል መንገድ እንደ አንድ ወንጌል አማኝ አታክ ሲያደርግ ነበረ። ሁለተኛ ደግሞ በጣም የሚገርመው ነገር ምንድነው እያለ የነበረው አንተ ጋር በደንብ የሰማሁት እቺን ልጅ ሌሊት እየተነሳ እየሄደ አሰልጣኟ ነበር። ይሄም ደግሞ አትሌቲክስ ፌዴሬሽን አሰልጣኞቿንና ማሳጅስቶችን ከሷ ጋር ያሉትን ይዞ ይሄንን ሰው ለህግ ሊያቀርቡት ይገባል። እንግዲህ ውዝግቡ እንደቀጠለ ነው። በውክልና ነው የሚጨቃጨቁት። አሁን እንደውም እሱ በራሱ መምጣት ጀምሯል። እሷ ግን ከሰይፉ በኋላ የትም ቦታ ላይ አልቀረበችም። ሁሌ እንደተናገርኩት ነው ይሄንን ጉዳይ የሁለቱንም ፋይል ይዞ ሌላ ሰው ሳይሆን የምርመራ ጋዜጠኞች ቁጭ ብለው ለህዝቡ ይፋ ማድረግ ይችላሉ። አለበለዚያ ደግሞ ካላስፈለገ በህግ እዛው መጨረስ ይቻላል። እና አሁን በጣም እየተንዛዛ ነገሩ እንትን እያጣመጣ ማለት ክብደቱን እየለቀቀ በቃ ዝም ብሏል አይደል? ዩቲዩብ ላይ መጨቃጨቂያ እየሆነ መጥቷል። እሱም እንግዲህ ሰይፉ ላይ አልተጠየቀም ነበር እንዴት ማን እንደደበደበው እንዴት እንደነበር ሁኔታውን እሱም ተናግሯል። ከሰዓት በኋላ ክስ ተነጋግረን ከ10 ሰዓት ላይ ጨርሼ ስወጣ ግቢ ላይ ማንነታቸው ማላቃቸው ሰዎች ተረባረቡ። ያዙ። እዛ ኃይለ ግቢ ላይ በቃ እዛው ተረባረቡ። ፈላለጡኝ እንደ በሰደፍን በምንም ብዙ ቦታ ጉዳቶች አሉ። እንደው ላሳየኝ ይችላል። አሁን የሕክምና ውጤቶች ሁሉ አሉ። ወደ 4 ሬፕሲ አጥንቱ ተሰብሯል። ደብድቦ በሲቪል መኪና ነው እንግዲህ ይዘውኝ ሄዱ። አይኔ ታሰረ። እንዳየው ያን ዴት ላይ ተዘዋወረ። ቴሌቪዥን አይቻለሁ፣ ፎቶ አይቻለሁ። ቀና አርጎ ነው እንደዚህ ያነሳኝ። መሳሪያ እጄ ላይ መኪና ውስጥ ነበረ። እሱንም አውጥቶ ከመኪና ውስጥ በእጁ ይዞ እንደዚህ ያረጉ ፎቶና ምናምን ያነሳ አካል አለ። አንድ አይኔን አስሮኛል። እንደገና ገልጾም ፊት ለፊት አውቀዋለሁ፣ አይቶኛል። አንስቶ በልብ ሙሉነት ነበር የሚያካሂዱት። አርገው የሆነ ቦታ ወሰዱኝ፣ አቆሙኝ። ሁሉም እየመጣ ይደበድበዋል። አገኘ ነው ምናምን ፌሽታ ነው ምናምን ነገር እንደከባድ ወንጀለኛ አሉ። ይዞኝ መኪና ገለባበቱ። አይኔ ታስሯል። የማውቀው ነገር የለም። ከመኪና ወዴት እንደወሰዱኝ አላውቅም። ለ2 ቀን ተኩል በላይ አላውቅም ያለሁበት። እዛም አንዳንድ ስትንቀሳቀስ ነው የሚመጡ ኮርስ ሰቅሎ ስትንቀሳቀስ ከሆነ ያለው በሰደፍ መታል የሆነ ነገር ይመታል። አጅቦች የሚወስዱ ከ2 ቀን በኋላ ምናምን አንዳንድ ቅድመ ሁኔታዎችን ምንም እያሉ አስወጡኝ። ወደ ቡልቡላ ሜጃ፣ ከቡልቡላ ወደ ቱሉ ዲምታ ሜጃ አካባቢ ላይ ሆነ መንገድ ላይ ያወረዱኝ። ቀጥሎ ሄዳሉ ይሻልኩን ሄደ ምናምን ከራሩ ወደ ቤተሰቦቼ የተቀላቀልኩልሃል መጣሁ። ያን ዕለት ነው ያኑ ላፈሳ የተደረገው እና ያን ዕለት ያ መኪና ተወስዷል። የኤክስፖርት ሳይት ተወስዷል። ሽጉጡ መሳሪያው ተወስዷል። ስወጣ ግን ምንድነው ያደረጉት? ቦርሳ ዋሌት የሚሰጥ ስልኬን ወስዶታል። ስልኬና ዋሌት የሚሰጥ ሁለቱን ሰጠው። ሌላው መኪናው ተበላሽቷል በሚል ጋራጅ ሄዷል። ጋራጅ ስትፈልግ በዚህ ቁጥር ደውሎ የሆነ ውጭ አወሩ ሰጠኝ። ካጠገብ የተሰወሩ ከዛ መኪናው ይዞ አልተመለሰም። መሳሪያው ይዞ አለ። ፍቃዱ ከቦርሳ ላይ የመሳሪያን ፍቃድ ወስደውታል። የመሳሪያን ፍቃድ ወስደው ስለ መሳሪያ በጣም ጠይቁኝ ነበር። እየወሰዱ የመሳሪያ ፍቃድ ያለው የት ነው የወጣኸው ምንድነው ምናምን በጣም ከፍተኛ ብዙ ኢንተርቪው ያደረጉኝ ነበር። የተለያዩ ቦታ እየወሰዱ ያለውን ነገራቸው ነበር። እነዚህ ነገሮች አልመለሱልኝም። መኪናው አልተመለሰም። ምን እንደሆነ እንግዲህ ፈጣሪ የኢትዮጵያ ሕዝቡ እንዲያውቀው ፈልጋለሁ። የኢትዮጵያ መንግስትም የኢትዮጵያ ሕዝቡ ይህን ነገር እንዲያውቀው ፈልጋለሁ። በጣም የሚያስገርም ነው። እንግዲህ እነዛ ሰዎች ምንም የፖሊስ መገለጫ ነገር አልለበሱም ብሏል። እንግዲህ ሲቪል ናቸው። መታወቂያም አላየም። ማን እንደሆነ የማይታወቁ ሰዎች እንግዲህ ታግቶ መኪናውን ሁሉ ተወስዷል። እንደሰማችሁት ነው። ስለዚህ ይሄ ነገር መንግስት ያለበት ሀገር ነው፣ መጣራት አለበት። አሁን አንደኛ ጉዳዩ እንደኔ ምናልባት የህግ ሰዎች ካላችሁ እዚህ ጋር ትጨምሩበታላችሁ። ጉዳዩ የፍትሐ ብሔር ጉዳይ ነው። የንብረት ክርክር፣ የጋብቻ ፍቺ ነው እና እንደ ወንጀለኛ መያዝ የለበትም። በስነ ስርዓቱ ተጠርቶ ፍርድ ቤት ምናምን ነው ራሱ መቅረብ ያለበት እስከማውቀው አዲስ ነገር ከሌለ በስተቀር።
ስለዚህ ህግ እንዲረጋግጥ ለሷ ፍትህ ይሰጣት፣ ህግ ይከበርላት፣ ተሰርፋለች እያልን አይደል? ስለዚህ በዚህኛው ወገን ህግ ሁሉም ሲከበር ነው አሪፍ የመተማመንና ህግ የበላይነት እንዳለ የምናውቀው እንጂ በአንድ በኩል የሆነ ነገር እየሆነ በአንድ በኩል እንደዛ አያስኬድም። በእግረኛው ሚዲያ ላይም እንደገና ቀርቦ በደንብ አስረድቷል ስለዚህ ጉዳይ እና ዋሽቶም ከሆነ ደግሞ ይሰማሉ አይደል የመንግስት አካላት። ስለዚህ ማጣራት አለባቸው። መቼም ዘንድሮ የሚጸድቁ ህጎች አንድ ፖሊስ በምርመራ ወቅት ከአቅም በላይ በሆነ ምክንያት ከሞት ውጪ የትኛውንም ወንጀል ቢፈጽም ተጠያቂ የማይሆንበት ህግ ዛሬ ጸደቀ በምክር ቤታችን። ጸደቀ ነው የተባለው። ምንም አይነት ቶርች ቢፈጽሙ አይግደሉ እንጂ እግርን በጥይት ቆርጦ ቢጥለው ሁሉ አይጠየቅም ማለት ነው መርማሪ ፖሊስ። ይህ ህግ የምክር ቤት አባላቱም አብዝተው ተቃውመውት ነበር። አዋጁ ሰዎችን የሰብአዊ መብትን ለመጣስ መንገድ የሚከፍት ነው በሚል ሰፊ ክርክር ቢደረግበትም ያው እኛ ጋር ምክር ቤት ከቀረበ የትኛውም ህግ የመጽደቅ ዕድሉ ሰፊ ነው። ይህም ጸድቋል። እንግዲህ ቶርች ማድረግ፣ ሰውን ማንገላታት፣ ሰብአዊ መብት ጥሰት መፈጸምን በምክንያት ደግፎ ሌጂት ለማድረግ የሚረዳ ህግ ጸድቋል እና አሪፍ አይመስለኝም። እኔ ለቶርች ለማድረግ መንገድ እየጠረጉ ነው ወይንም ሰብአዊ መብት ጥሰት ለመፈጸም መንገድ የሚጠርግ ህግ ነው። እንዴት አላቅም፣ ብቻ ግራ ያጋባል። እንዴት እንደታሰበ ራሱ ግራ ነው የሚገባችሁ እኮ። ስለዚህ ነገ ድሮ እንደውም ምን ይባላል መርማሪ እንኳን ከመታችሁ ምናምን ፍርድ ቤት ታሳያላችሁ። በግድ ነው ያሳመነኝ ይሄው ደብድቦኝ ብላችሁ ለፍርድ ቤቱ እንኳን ታሳያላችሁ። አሁን ግን ብታሳይም በህግ ተደግፏል። አዎ ልክ ነው፣ አግባብ ነው ሊባል ነው ማለት ነው። እንደፈለጉ ሊጫወቱበት ነው ማለት ነው። ማለት ወንጀለኛ እኮ አይመርመር አይደለም፣ ግን ለማጣራት የሚካሄድ ወንጀለኛ ያልሆነውን ሰው በድብደባ ወንጀለኛ የማድረግ ነው። ከዛ ደግሞ አካለ ስንኩል ስንት ነገር አሁን ቅርብ ጊዜ አረ እንደ እስር ቤቶች ውስጥ ሃይላንድ ተንጠለጠለ፣ እንደዚህ ሆነ፣ እግሩ የተቆረጠ፣ የዛኔ ብዙ ነገር ብለን አዝነን ሲያሳዩን የነበረው አሁን ጭራሽ በህግ ደግፎ እንዲህ ማድረግ ለእኔ አግባብ አይደለም። በአዳማ ከተማ የተሰማው ወንጀል እጅግ በጣም ዘግናኝ ነው። አንዲት እድሜዋ በወጣትነት የእድሜ ክልል ላይ ይገኛል የተባለች ሴትን ሰውነቷን በመቆራረጥ በተለይም ከአንገቷ በላይ ያለውን ክፍል ለሁለት በመክፈል ከአንገቷ በታች ያለውን በሻንጣ ውስጥ በመክተት ሚጊራ ወደ ተባለ መናኸሪያም ታርጋ በሌለው ባጃጅ ሁለት ሰዎች ከመጡ በኋላ አንድን ተሸካሚ ያሸክሙታል ይህንን አስክሬን። ታዲያ ሰውነቷ ክፉኛ የተቆራረጠውን የዚህ ሴትን አስክሬን ለዚህ ተሸካሚ በማሸከም ከሚጊራ የመናኸሪያ አካባቢ ሰዎቹ እንደጠፉ ነው የተሰማው። ይህ ዘግናኝ ወንጀል ከተሰማ በኋላ በበርካቶች ላይ ድንጋጤ ፈጥሯል። ፖሊስ በጉዳዩ ላይ ክትትል እያደረገ እንዳለም መረጃዎች አመላክተዋል። እኔ እኮ ይገርመኛል አንዳንዴ ከሞቱ አሟሟቱ የሚባል መገደሉ እያለ ከተገደሉ በኋላ የሚያረጉት የሚወስዱት እርምጃና አክሽን አሁን ጭንቅላት ለሁለት መክፈል ምናምን ምን እንደሆነ ምን አይነት ጊዜ እንደሆነ ግራ ነው የሚገባው። መንግስት ታራሚዎችን ማቀለብ ሊያቆም እንዲቆያቸው ይጠበቃ። ሰብለ አሰፋ እንግዲህ እንደሚታወቀው በሀገራችን ወደ 126 አካባቢ ማረሚያ ቤቶች አሉ። ከነኚሁ 6ቱ የፌዴራል መንግስቱ ናቸው። መንግስት በእነኚህ ማረሚያ ቤቶች የሚታሰሩ ፍርደኞችን ምግብ የሚያቀርብ መሆኑ ይታወቃል። ነገር ግን ይሄ ነገር ከፍተኛ ወጪ አስከትሏል በሚል መንግስት ይህንን ወጪ ለመቀነስ ሁለት አይነት አካሄዶችን እንዲከተል የሚያስደርግ መመሪያ በዝግጅት ላይ መሆኑን ሊወጣ ስለመሆኑ መረዳት ተችሏል። በዚህ መመሪያ መሰረት አንደኛ ቀላል ናቸው የሚባሉ ወንጀሎችን አስመልክቶ እስር የቅጣት መንገድ እንዳይሆን በህብረተሰብን ማገልገልና በሌላ መንገድ እንዲቀጡ ለማድረግ፣ ሁለተኛ የግድ መታሰር አለባቸው የተባለውን አስመልክቶ መንግስት መመገቡን አቁሞ ቤተሰቦች ቀለብ እያመላለሱ እንዲቀልቡ የሚል ነው። ይሄ ነገር ሁሉም ታራሚ ቤተሰቡ በሚኖርበት አካባቢ ነው ወይ የሚኖረው? ሁሉም ቤተሰብ ሳለው ወይ? ከዛም በተጨማሪ ይህንን ነገር ማድረግ ማህበረሰቡ ላይ ማለት ምግቡን ብቻ ማቅረብ ሳይሆን መመላለስን የሚጠይቅ በመሆኑ ከፍተኛ ጫና አይጥልም ወይ? ይህንን ኃላፊነት ወደ ማህበረሰቡ ማስተላለፍ የሚለው አነጋጋሪ ነው። በኮሜንት ሴክሽን ሀሳብ ስጡበት። ይሄም አሁን በጣም የሚገርም ነው እና አሁን በተባለው መሰረት በቃ የወንጀለኛ ቤተሰብ ስለሆነ አብሮ ይንገላታ እንደማለትም ይሆናል። ከሆነም ደግሞ ይሁን እሺ፣ ግድ የለም። እኔ አሁን የገረመኝ እሺ ምግብ ቤተሰቦቹ ወይንም የሌለው ሰው ማቅረብ የማይችል ሰው ወንጀለኛ ወንጀል ሰርቷል። ሰውየው በቃ አይበላም፣ በረሃብ ሊሞት ነው። ምን ታስቡ? እንዴት ይሆናል? ይሄም ራሱ የተብራራ ነገር የለውም። አንዳንድ የሚወጡ ህጎች ምንም ላፈጻጸም ስታስቡት ኖርማል ሆናችሁ እንኳን ስታስቡት ሊያስኬዱ የማይችሉ ይመስላሉ። አውቃለሁ
ማንም እዚህ ወንጀል እየሰራ መንግስት ገብቶ እየቀለበው ምናምን እንላለን እኮ እረዳለሁ። ግን ታዲያ የሌለውስ እንዴት ይደረጋል ነው? እንዴት ነው የሚፈጸመው? እኔ እንግዲህ መጀመሪያ ሲፈታ እናቱ ሰናይት ነበር የምትባለው ድሮ። አሁን ከድጃ ነው የምትባለው። በሃይማኖት ትንሽ እንትን ብለን ሁለቱ ከተወለዱ በኋላ ተለያይተናል እና ያው እንትን ሚስትና ሎቶሪ ብዙ አልተዋጣልኝ እና ሁለቱን ከወለደችልኝ በኋላ እግር ቤት ግን በፍቅር ነው የተለያያችሁት? በፍቅር በቃ ልጆቹ እኔ ጋር ሆኑና እንግዲህ አንቺ የሚመሰለሽን አግቢ ተባብለን እኔም ነፍሷን የማረው እናቴን አስፈቅጄ ወደ እናቴ ልጆቼን ይዤ መጣሁ። ከዛ በኋላ ግን አገቡ? እሷ አገባች። እርሶስ? ቆይ ልነግርሽ ነው። ሲኒማ ቤት ነበር የምሰራው። ሲኒማ ቤቶች አስተዳደር ነበር የምሰራው። ሲኒማ ኢትዮጵያ ነበርኩኝና እዛ አስተናጋጅ ነበርኩ። በኋላ ከተለያየን በኋላ 7 ወር 8 ወር ቆይታ ታች ወይ እንደዚህ ሆንሽ በቃ ተስፋ ቆረጡ። እኔ አሁን በቃ ሞሳ አለ አይደለም ደርሶ የምትመጣ እንደዚህ ትቆርጣል መሰለኝ። እግዚአብሔር ይሁንልሽ አልኩ። በቃ ተቀበልኩኝ። እግዚአብሔር ይመስገን። አሁን ብሩክ የእሷን ልጅ እያስተማረልኝ ሁለት ሴት ልጅ ወለደች። ከሳቸው ጋር ደግሞ ልነግርሽ አልችልም። እንደ ታላቅና ታናሽ ባልየው ጋር ትልቅ ሰው ናቸው። ስንዋደድ ልነግርሽ አልችልም። ከሳቸው ጋር እኔ አንዳንድ ጊዜ አክፋዬ በዚህ በአመት ባል ጊዜ ይዤ እሄዳለሁ እነሱ ጋር ድፎ ዳቦ፣ ይሄ ደግሞ ኦሬንጅ ምናምን ይዤ እሄዳለሁ እና እዛ ስንል ሀጂ ከማል ነው የሚባሉት። አሁን ግርማዬ በቃ አንተ ቁረጠው ይሉኛል። እኔም እርሶ መጀመሪያ በሉ ወይ ከዛ በኋላ አብረን እንቁረጥ ብለን ሁለታችን ዳቦ አብረን እንቆርጣለን። የሚስቶ ባልጋ? አዎ የሚስቶ ባልጋ። ውይ ጋሽዬ ልሳሞት እጆትን ልሳም ገዙ ይሙት እንደዛ ደስ እኮ የለም ወይ ብሎ ይግቡ በእውነት ደስ አይልም የሚስቶ ማለት ስትሰሙት እንደዚህ ከጸብ ፍቅር ይሻላል በሚለው ጥሩ ነው፣ ግን ትንሽ ከባድ ነው እና ይጠይቃል አይደል? እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ በሚቀጥለውም አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።